ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ፕሮግራም ታዳሚዎች እንደምንሰነበታችሁ ያልን ፕሮግራማችንን ለእናንተ አዘጋጅተን አቀርበናል። በተለመደው ፕሮግራማችን በሳምንቱ በአገራችን የነበሩትን አንኳር የዜና ተታዎችን የሚዳስሱ ይሆናል። አብረን እንቆይ። በድጋሚ ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጮች የሳምንቱን የዜና ተታ እናሰማለን። በዛሬው ሰኔ 23 2018 ዓ.ም የሳምንቱን ዜናዎችን ከማሰማታችን በፊት አርዕስተ ዜናዎቹን እናስቀድማለን። የይስሙላው ምርጫ ተጠናቀቀ። ሲጠበቅ የነበረው ውጤት መሆኑ ታወቀ። ምስክር ለመሰረታዊ የሥርዓት ለውጥ ወይስ አምባገነን አገዛዝን አጠናክሮ ማስቀጠያ? በደብረጽዮን የሚመራው የወያኔ ቡድን የተለያዩ ጫናዎች ቢኖሩበትም እቅዱን ለማሳካት ቆርጦ እየተንቀሳቀሰ ነው የሚሉ ናቸው። ወደ ዝርዝሩ። የይስሙላው ምርጫ ተጠናቀቀ። ውጤቱም ሲጠበቅ የነበረው መሆኑ ታወቀ። አምባገነኖች የሚያካሂዱት ምርጫ የራሳቸውን አስከፊ አገዛዝ ህጋዊ ሽፋን ለመስጠት እንጂ ነፃና ፍትሃዊ ምርጫ ለማካሄድ አለመሆኑ ግልጽ ነው። ነፃና ፍትሃዊ ምርጫ ሊካሄድ የሚችለው ቢያንስ የመራጩ ያልተገደበ መብትና ነፃነት እውን በሆነበት፣ ተቃዋሚዎች ገለልተኛ ነፃ በሆኑበት ሁኔታ ብቻ ነው። ይህ ሀቅ እንዳለ ሆኖ አገዛዙ በህዝቡ ላይ የጫነው የይስሙላ ምርጫ ሰሞኑን መጠናቀቁ ተገልጿል። በአገር አቀፍ ደረጃ ከ547 የተወካዮች ምክር ቤት መቀመጫዎች መካከል 46 የምርጫ ጣቢያዎች በተለያዩ ምክንያቶች ምርጫ ሊካሄድባቸው አልቻለም በሚል ተቀንሰው በተቀሩት 501 መቀመጫዎች ምርጫዎች እንደተካሄደባቸው ሲገለጽ ከነዚህ ውስጥ 438 የሚሆኑትን የብልጽግና ፓርቲ እንዳሸነፈ ተነግሯል። 16 ፓርቲዎች 40 መቀመጫዎችን አግኝተዋል ሲባል በግል የተወዳደሩ ደግሞ 8 መቀመጫዎችን አሸንፈዋል ተብሏል። አምባገነኑ የብልጽግና ፓርቲ 84.4% የሚሆነው የምክር ቤት መቀመጫዎችን አሸንፈዋል የተባለ ሲሆን ተቃዋሚ የፖለቲካ ድርጅቶች ደግሞ የመቀመጫውን 16% በማግኘት ለገዢው ፓርቲ ሽፋን እንዲሰጡ ተለግሰዋል ማለት ይቻላል። በምርጫው ተወዳደሩ የተባሉት የተቃዋሚ የሚሉት ፓርቲዎች
በጠቅላላው 42 ሲሆኑ ተመርጠው መቀመጫ ያገኙት ግን 16 ብቻ ናቸው። ከላይ እንደተጠቀሰው አምባገነን አገዛዞች የሚያካሂዱትን ምርጫ ለፈላጭ ቆራጭና ጨካኝ አገዛዛቸው ሕጋዊነትን ለማጎናጸፍና አስከፊ አገዛዛቸውን ያለ አንዳች ጠያቂነት ለማስቀጠል መሆኑ ግልጽ ነው። የአሜሪካው ፍሪደም ሃውስ እና የስዊድኑ ቪዴም ኢንስቲትዩት የተባሉ ዓለም አቀፍ ተቋማት ከምርጫ ሂደት አንጻር በዓለም ያሉ አገዛዞችን በሶስት ይከፍሏቸዋል። የመጀመሪያዎቹን ሊበራል ዲሞክራሲ ብለው ሲጠሯቸው በእነዚህ ሀገሮች ውስጥ የዜጎች ነጻነት መብት ሙሉ በሙሉ የሚከበርበት የሕግ የበላይነት ያለበትና የተቋሞች ነጻነትና ገለልተኝነት የተከበረባቸው አገሮች ናቸው። ሁለተኛዎቹ ምንም አይነት ምርጫ የማይካሄድባቸው አገሮች ሲሆኑ የተዘጋ አምባገነን ስርዓት ወይም ክሎዝድ አውቶክራሲ የሰፈነባቸው አገሮች የሚል ስም ይሰጧቸዋል። ሶስተኛዎቹ ደግሞ የምርጫ አምባገነኖች ኤሌክቶራል አውቶክራሲስ በሚል ስም የሚጠሩ ሲሆን በእነዚህ አገሮች አምባገነኖች ለይስሙላ የሚያካሂዱት ምርጫ ነው ይላሉ። የህዝብ መብት ነጻነት በተገደበባቸው ነጻና ገለልተኛ ተቋማት በሌለባቸው አገሮች የሚካሄዱት ምርጫዎች በምንም አይነት መንገድ ነጻና ፍትሃዊ ሊሆኑ እንደማይችሉም ይገልጣሉ። ምርጫዎች ቢካሄዱም ለይስሙናና ለህጋዊነት ሽፋን እንጂ በየትኛው መመዘኛ ነጻና ፍትሃዊ አይሆኑም። የብልጽግና አገዛዝ ያካሄደው ምርጫ የምርጫ አምባገነኖች ወይም ኤሌክቶራል አውቶክራሲስ በሚል አገዛዞች ውስጥ የሚመደብ ሲሆን በርካታ ማወናበጃዎች ቢኖሩትም የይስሙላና ህጋዊ ሽፋን ለማግኘት የተደረገ ከመሆን አይዘልም። ከተካሄደው የይስሙላ ምርጫ ጋር በተያያዘ ተቃዋሚ ነን ብለው በምርጫው ተሳተፉ የፖለቲካ ድርጅቶች አካባቢ በምርጫ ለመሳተፋቸው የተለያዩ ምክንያቶች እየሰጡ ይገኛሉ። አንዳንዶች ምርጫው የተሳተፉት ያገዛዙን አምባገነንነት ለማጋለጥ ነው ይላሉ። ባለፉት ዓመታት ባካሄዷቸው የመብት ረገጣዎችና የዘረኝነት መሰረት ያደረገ ጸረ ህዝብ ጭፍጨፋዎች ድርጊቶች አምባገነንነቱ በሚገባ የተጋለጠውን አገዛዝ ምርጫውን የተሳተፍነው አገዛዙን ለማጋለጥ ነው ማለት ወይ የዋህነት ነው አለዚያም ማወናበድ ነው ቢባል ከእውነት ብዙ የሚርቅ አባባል አይሆንም። አንዳንዶች ከምርጫው በኋላ ለመውጣት የሞከሩም አልጠፉም። ይህም እንቅስቃሴያቸው ግን ምርጫው ስላልተሳካላቸው ከምርጫው ወጥተዋል የሚለው ቅስቀሳ በአገዛዙ በኩል እንዲሰራጭ ረድቷል። ለአገዛዙ ቅርብ የሆኑት እንደነ ኢዜማና አብን የመሳሰሉ የፖለቲካ ድርጅቶች ደግሞ በምርጫው ሂደት መደሰታቸውንና እንዲሁም የብልጽግና ፓርቲ በማሸነፉ የተሰማቸውን ደስታ እየገለጹ ብልጽግና በአገሪቱ ውስጥ ዲሞክራሲያዊ ስርዓት እንዲሰፍንና ነጻና ገለልተኛ ተቋማት እንዲያቋቁም መማጸናቸው በአብዛኛው ኢትዮጵያዊ ዘንድ መነጋገሪያ ከመሆን አልፈው ትዝብት ላይ እንዲወድቁ አድርጓቸዋል። ላለፉት 8 ዓመታት ስልጣኑን ተቆጣጥሮ ህዝቡን ሲያሰቃይ፣ ሲያፈናቅል፣ ሲጨፈጭፍ፣ ሲገድል የቆየን ዘረኛና አምባገነን አገዛዝ ዲሞክራሲን የተሟላ አደረገልን፣ ነጻና ገለልተኛ ተቋማት አቋቁመልን ብሎ በአደባባይ ልመና ማቅረብ ለጥቅም የማደር ፍላጎት እስከምን ድረስ ይሄዳል የሚለውን ከማጋለጥ በስተቀር ማንንም ሊያሞኝ የሚችል አይደለም። በአጠቃላይ ተቃዋሚዎች ነን ባዮች በይስሙላው በምርጫው አጃቢነት መሰለፋቸው በህዝባዊ ትግል ላይ አሉታዊ ተጽዕኖ ፈጥሮ ማለፉን መገንዘብ በሚገባ የሚያስፈልግ ይሆናል። የይስሙላን ምርጫ ከማጀብ ይልቅ ምርጫው የይስሙላ መሆኑን ለህዝብ ግንዛቤ ሰጥቶ ህዝቡ ተቃውሞውን እንዲገልጽ ማድረግ ለህዝባዊ ዲሞክራሲያዊ ከፍተኛ አስተዋጽኦ ይኖረው እንደነበረ መገንዘብ ብልህነት ነው። ምክክር ለመሰረታዊ የስርዓት ለውጥ ወይስ አምባገነን አገዛዝን አጠናክሮ ማስቀጠያ? ከጥቂት ዓመታት በፊት በዘረኛውና አምባገነኑ የአብይ አህመድ አገዛዝ የተቋቋመውና የኢትዮጵያ ሀገራዊ የምክክር ኮሚሽን በሚል ስም የተሰየመው ስብስብ አጀንዳ የማሰባሰብ ስራውን መጨረሱንና የምክክር ጉባኤ መጥራቱን ባለፈው ሳምንት ውስጥ አስታውቋል። በ8 ዋና ርዕስ ስር የተቀመጡ አጀንዳዎችን ከተለያዩ የሀገሪቱ ክፍሎች አሰባስቦ መጨረሱንና በሚቀጥለው ሐምሌ ወር ውስጥ
በእነዚህ ላይ ውይይት ለማካሄድ ጉባኤ መጥራቱን ገልጧል። በእርግጥ የተሰባሰቡት አጀንዳዎች ሰፊና በርካታ ወገኖች የሚያነሷቸው ናቸው። አንዳንዶች አጣዳፊና ወሳኝ ሲሆኑ ሌሎች በሁለተኛና በሶስተኛ ደረጃ ሊታዩ የሚችሉ ጊዜ የሚሰጡ አጀንዳዎች መሆናቸው ግልጽ ነው። እንደ አጣዳፊነታቸውና ወሳኝነታቸው ቅደም ተከተል ሳይበጅላቸው ሁሉም ተጨፍልቀው በአንድ ላይ የቀረቡበት ሁኔታ ከሌሎች ጉዳዮች ጋር ተዳምሮ የተባለው አገራዊ ምክክር ኮሚሽን የሚያካሂደው እንቅስቃሴ እውነት የሀገሪቱን አስቸኳይ አጣዳፊ ችግር ለመፍታት ያለው ነው ወይስ ግቡ ሌላ ነው የሚለውን ጥያቄ ያስነሳል። የኮሚሽኑ አመሰራረት አካሄድ ግብና ተግባራዊ እያደረገ ያለው ሂደት ሲመረመር ውጤቱ የብልጽግናውን አገዛዝ ለማጠናከር የታለመ ሳይሆን አይቀርም የሚል ጥርጣሬም ይፈጥራል። በመጀመሪያ ደረጃ ኮሚሽኑ የተመሰረተው በአገዛዙ ነው። ተጠሪነቱም ለአገዛዙ ነው። ይህ የመጀመሪያው ጉድለት ነው። አቋቋሙ ታማኝነት ባለማግኘቱ ምክንያት ሁሉን አሳታፊ ሳይሆን ቀርቷል። በርካታ ባለድርሻ አካላት ሂደቱን ተቃውመው በሂደቱ ከመሳተፍ ራሳቸውን አግልለዋል። በተለያዩ አካባቢዎች የትጥቅ እንቅስቃሴ የሚያካሂዱት ኃይሎች ምንም አይነት ተሳትፎ እንዳላደረጉ የሚታወቅ ሲሆን በአገዛዙ ዕውቅና ተሰጥቷቸው የሚንቀሳቀሱ የፖለቲካ ድርጅቶች እንኳን ከሂደቱ ራሳቸውን ማግለላቸው ይታወቃል። እንደ ትግራይ ያሉ ክልሎችና እንዲሁም የትግሎች በሚካሄድባቸው በአማራውና በኦሮሚያ በርካታ አካባቢዎች የአጀንዳ ማሰባሰብ ስራ ያልተሰራ መሆኑ ይታወቃል። የሀገራዊ ምክክር ኮሚሽን ተብየው ያቀደው የውይይት ሂደት ዋና የሀገሪቱን ባለድርሻ አካላት ያላካተተ ሌላው አብይ ጉድለት ነው። ሌላው ከበድ ያለው ጉድለት ደግሞ ውይይቱ የሚካሄድበት ድባብ ነው። በስብሰባው ላይ ተገኝተው እንዲወያዩ የተፈቀደላቸው በማን መመዘኛ ተመረጡ የሚለው ጥያቄ እንዳለ ሆኖ ዜጎች በአገራቸው ላይ ያሻቸውን መናገር በማይችሉበት ከተናገሩም ወደ እስር ቤት በሚወረወሩበት ሁኔታ ነፃ የሆነና ያልተገደበ ውይይት ሊካሄድ ይችላል ብሎ መጠበቅ የዋህነት ነው። ውይይት እንኳን በተአምር በነፃነት ተካሄደ ቢባል እንኳን እያንዳንዱ ውይይት እንዴት ይቋጫል፣ ከተቋጨ እንዴት ተግባራዊ ይሆናል የሚለው ጥያቄ መልስ የሚሻ ነው። በሆነ መንገድ ስምምነት ተደረሰ ቢባል እንኳን በውይይት ያልተሳተፉት እንደማይቀበሉት ግልጽ ነው። በውይይቱ የተሳተፉት ክፍሎች የማያሳልፉት ውሳኔ ተግባራዊ እንዲሆን የሚጠበቀው ደግሞ በቅርቡ በይስሙላ ምርጫ ተመርጫለሁ የሚለው የብልጽግናው አገዛዝ መሆኑን የኮሚሽኑ አባላት በተደጋጋሚ መናገራቸው ይታወቃል። በዘረኝነቱና በአምባገነንነት በህዝባችን ዘንድ በሚገባ የሚታወቀው የብልጽግናው አገዛዝ ተቋማትን ነፃና ገለልተኛ ያደርጋል። የህዝቡን ሰብአዊ ዲሞክራሲያዊ መብቶች የማይገሰስ ያደርጋል። የህግ የበላይነት ያስጠብቃል ብሎ መጠበቅ ራስን ከማሞኘት ሌላ ትርጉም ሊሰጠው አይችልም። ተመሳሳይ ተውኔቶችን ከዚህ በፊት አይተናል። ሁላችን እንደምናስታውሰው አብይ አህመድ ወደ ስልጣን እንደመጣ የኮሚሽኖች ጋጋታ ፈጥሮ ነበር። የብሔራዊ እርቅ ሰላም ኮሚሽን፣ የድንበርና ማንነት ጉዳዮች ኮሚሽን የተባሉት ለአብነት የሚጠቀሱ ሲሆን ምን አከናወኑ ለሚለው ጥያቄ ግን ማንም አፉን ሞልቶ መልስ ሊሰጥ የሚችል የለም። ኮሚሽኖቹ የተቋቋሙት ግን በወቅቱ ብዙ ችግር የነበረበትን የአብይ አገዛዝ ለማረጋጋትና ችግሮችን ሸፋፍኖ ለማለፍ ነበር። የአሁኑም ኮሚሽን ከዚህ የተለየ ተልዕኮ የሌለው መሆኑ ግልጽ ነው። ብሔራዊ የምክክር ሂደት በተለያዩ ሀገሮች እንደተካሄደ ከታሪክ እንረዳለን። በ1982 በደቡብ አፍሪካ፣ በ2004 እስከ 2005 በቱኒዚያ እንዲሁም በተመሳሳይ ጊዜ በየመን የተሞከረውን ለአብነት መውሰድ ይቻላል። ከየመን በስተቀር በተለይ በሁለቱ ሀገሮች የተካሄደው ብሔራዊ የምክክር ሂደቶች ውጤታማ ነበሩ። ውጤታማ እንዲሆኑ ካደረጓቸው ምክንያቶች መካከል ዋናዎቹን ለመጥቀስ አንድም ሳይቀር ሁሉም ባለድርሻ አካላት በሂደት አምነው መሳተፋቸው፣ ሂደቶቹ አድሎ የሌለባቸውና ግልጽ መሆናቸው፣ ተሳታፊዎች ያለምንም ፍርሃት ሐሳባቸውን ሲገልጹ መቻላቸው፣ ስምምነቶቹ ከይስሙላነት አልፈው በእርግጥ በተግባር ሊተረጉሙ መቻላቸው፣
የውይይቶቹ ሂደቶችና ስምምነቶች ለህዝቡ በግልጽ መነገራቸው ይገኝበታል። ብሔራዊ ምክክር በራሱ ግብ አይደለም። የብሔራዊ ምክክር ውጤት የሚለካው በተለይ በአገሪቱ ፖለቲካዊ ችግሮች ላይ መሰረታዊ ለውጦች ለማድረግ ስምምነት ተደርሶ ወደ ተግባር ለመለወጥ የሚቻልበት ሁኔታ ከተፈጠረ ብቻ ነው። ለዚህ ህገ መንግስታዊ ህጋዊና ተቃዋሚ ለውጦችን እንዲሁም የነጻና ፍትሃዊ ምርጫ ሂደትን ተጠያቂ የሆነ ዲሞክራሲያዊ አገዛዝ ስርዓትን ያጠቃልላሉ። እነዚህ ደግሞ 85% የህዝብን ድምጽ በማግኘት ተመርጫለሁ ብሎ በሚኩራራው የብልጽግና አገዛዝ ተግባራዊ ይሆናል ብሎ መጠበቅ የዋህነት ነው። በመጨረሻም በደብረጽዮን የሚመራው የወያኔ ቡድን የተለያዩ ጫናዎች ቢኖሩበትም እቅዱን ለማሳካት ቆርጦ እየተንቀሳቀሰ ነው። ከጥቂት ጊዜ በፊት በትግራይ አካባቢ በታደሰ ወረደ የሚመራውን ጊዜያዊ አስተዳደር አስወግዶ ስልጣን የተቆጣጠረው በደብረጽዮን የሚመራው የወያኔ ቡድን ከያቅጣጫው ወታደራዊና ዲፕሎማሲያዊ ጫና ቢደርስበትም ግቡን ለማሳካት እየተንቀሳቀሰ መሆኑ መረጃዎች ይጠቁማሉ። በደብረጽዮን የሚመራው የወያኔ ቡድን በየቦታው የቀበራቸውን መሳሪያዎች በማውጣትና ከሱዳንና ከሌሎች ሀገሮች በስጦታም ሆነ በግዢ መልክ ያገኛቸውን ቀላልና ከባድ መሳሪያዎች ሰራዊቱን በማስታጠቅ እያደራጀ ይገኛል። የሰራዊቱን ቁጥርም ለማብዛት ከህዝቡ በኩል እየደረሰ ያለውን ከፍተኛ ተቃውሞ ወደ ጎን በማድረግ በይፋ አዋጅ አውጆ ወጣቱን በብዛት በግዳጅ ወደ ወታደርነት እያስገባ ነው። ስፋት ያለውና የተነከረ ባይሆንም አሁንም በራያና ላማጣ አካባቢ እንዲሁም በሌሎች አንዳንድ አካባቢዎች ጥቃቶችን እየፈጸመ መሆኑ ይነገራል። የብልጽግናው አገዛዝ አንዳንድ ወታደራዊ ጥቃቶች ከመውሰድና የፕሮፓጋንዳ ዘመቻ ከማካሄድ አልተቆጠበም። ባለፈው ወር ላይ በሰሜን ምዕራብ ትግራይ በባድሜና በሽራሮ መካከል በምትገኘው ገመሃሎ በተባለችው ቦታ ላይ የአገዛዙ የጸጥታ ኃይል ወደ ሱዳን በሚወጡ የወያኔ ወታደሮች የድሮን ጥቃት መፈጸሙና በወያኔ ኃይል ላይ ከፍተኛ ጉዳት ማድረሱ ይታወሳል። በሰኔ ወር መጀመሪያ ላይ ደግሞ ሱዳን ድንበር አካባቢ ሸረሪና ተብሎ በሚጠራው ካምፕ ላይ ሌላ የድሮን ጥቃት ተካሂዶ ከፍተኛ ጉዳት ማድረሱ ተዘግቧል። ከዚህ በተጨማሪ አገዛዙ ባለስልጣኖች በየአቅጣጫው የዲፕሎማሲያዊ ዘመቻ ሲያደርጉ መቆየታቸውም ይታወቃል። በሌላ በኩል በአካባቢው በየጊዜው እያደገ የመጣው የጸጥታ ስጋት ያሳሰባቸው አሜሪካና የአውሮፓው ህብረት አንዳንድ እርምጃዎች ለመውሰድ ተገደዋል። አሜሪካ ጦርነት ይቀሰቅሳሉ በሚል ስማቸው በይፋ ባልተገለጸ የወያኔ ቡድን አባላት ላይ የቪዛ እገዳ ማድረጓን ያሳወቀች ሲሆን በኢትዮጵያ የሚገኘው የአሜሪካ አምባሳደርም ትግራይ ሄዶ ከታደሰ ወረደ ጋር እንዳይገናኝ በነደብረጽዮን በመከልከሉ ጉዞውን የሰረዘ መሆኑ ይታወቃል። የአውሮፓው ህብረት በቅርቡ ባወጣው መግለጫ በደብረጽዮን የሚመራው የወያኔ ቡድን ጊዜያዊ አስተዳደሩን እንዲፈርስ ማድረጉና በወጣቶች ላይ የግዳጅ ምልመላ ማካሄዱ የፕሪቶሪያውን ስምምነት ያፈርሳል የሚል መግለጫ አውጥቷል። በሌላ በኩል የወያኔው የደብረጽዮን ቡድን በሱዳን ያደራጀውን አርሚ 70 የተባለውን ቡድን በመጠቀም ከሱዳን በቤንሻንጉል በኩል ወደ አገር ለመግባት እቅድ እንዳለው እየተገለጸ ነው። የወያኔ ቡድን ምንም እንኳን የህዝብ ድጋፍ የተሟጠጠበት ቢሆንምና በኃይል አደረጃጀትም የተዳከመ መሆኑ ግልጽ ቢሆንም ከሻዕቢያ ከግብጽና ከሱዳን ጋር በመሆን ጥቃት ለመፈጸም የሚያስችል ብቃት ያለው መሆኑ አጠራጣሪ አይሆንም። ይህ በተግባር ከዋለ ደግሞ በአካባቢው ከፍተኛ የሆነ የጸጥታ ችግር መፍጠሩ አይቀርም። አድማጮች ለዛሬ ያልናቸው ዜናዎች እነዚህ ናቸው። አላልፍ አለ ሌሊት አላልቅ አለ ክረምት ካምባው ከመንበሩ መከራ ነግሶበት ሰቆቃ ሰፍኖበት ለሱስ ደም የሚያፈስ እኩይ ተጠናውቷት
ቤት ነደደች እሳት ለኩሶባት ችጋር ሰልጥኖባት هالالفال ليليت هالالقال كرمت كمباو كمنبرو مكرانك صوبت سكوكا سفنوبت ኢየሱስ ደም የሚያፈስ እኩይ ተጠናውቷት ያቺ ቤት ነደደች እሳት ለኩሶባት ችጋር ሰልጥኖባት። ክቡራን አድማጮች እኛም ያዘጋጀነውን ፕሮግራም በዚሁ አብቅተናል። በሚቀጥለው ሳምንት በሌላ ሀገር ቤት ዜና እስክንገናኝ እናንተን አድማጮች በያላችሁበት መልካሙን ሁሉ እየተመኘንላችሁ እንሰናበታለን። እስከ ሳምንት መልካም ሳምንት። ውቅያኖስ ጥላቻ ሞልቶበት በልቡ አንደበቱ ችግር ስንኩን ነው ሐሳቡ ለችግኝ ቅዠቱ ሰው የነቀለ በየስንጥቃቱ ቁርሾ እያጋጋለ ሀገራ ከሰለ ሐዘን በረታና ደምን ባፈሰሰ ሞት ተለመደና ሕይወት ረከሰ ይባስ ተጠላልፎ የመከራው ሐረግ የኛ ነገር ሆነ መላልሶ መረግረግ ሁሌ ቁልቁል መስረግ ለወልፍ የሚገድል እኩይ ተጠናውቷት ያቺ ቤት ነደደች እሳት ለኩሶባት ሊሻላት ነው ሲባል ያደርብሶባት ጎጆዋ ነደደች እሳት ለኩሶባት ወላፈን ወድቆባት አምባው ተተራምሶ ደም በጠማው ክፉ ሚሊዮኖች አንብተው ሚሊዮኖች ረገፉ በየአይነት አለንጋ እየተገረፉ ስንቶች ተሰደዱ ስንት መኞች ጠፉ በጭካኔ ችንካር ተስፋን የሰቀለ በጭካኔ ችንካር
ለምን ይብላን እሳት በዙር በፈረቃ የወል የተናጠል እልቂት እንዲያበቃ ኑ ቀንበርና nu negă